ማይክሮሶፍት ኤክሴል ውስጥ እንደዚህ አይነት ቁጥሮች እንዴት አድርጋችሁ በእንደዚህ አይነት ፎርማት ማስቀመጥ እንደምትችሉ ላሳያችሁ። እዚህ ጋር እንደምትመለከቱት ከዜሮ በታች በኔጌቲቭ እየተገለጸ ያለ፣ ሌላው ደግሞ በዚህ መልኩ ተጽፏል ማለት። ስለዚህ እንዴት አድርጋችሁ እንደዚህ አይነት ቁጥሮች በእንደዚህ አይነት ፎርማት በቀላሉ መንገድ ማስቀመጥ እንደምትችሉ አሳያችኋለሁ። ቪዲዮ ላይክ እና ሼር፣ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት ማድረግ ትችላላችሁ። ኦኬ እዚህ ጋር እንምጣና ምን እናደርጋለን? የመጀመሪያ ስራችን ዳታችን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ወደ ኪቦርድ እንሄድና ኮንትሮል ፕላስ ዋን እንጫናለን ማለት ነው። ልክ ኮንትሮል ፕላስ ዋን ስንጫን ይሄን መሰለ ነገር ይመጣልና ከዛም በኋላ እዚች ጋር ቁጥሮቹን በፐርሰንቴጅ መግለጽ እንፈልጋለን። ከዛም በኋላ ዴሲማል ፕሌስ እንዳለ ተቀመጠና ኦኬ እንበል። ከዛም በኋላ በዚህ መልኩ በፐርሰንቴጅ ገልጾልናል ማለት። አሁንም በዚህ መልኩ ሴሌክት እንደተደረገ ኮንትሮል ፕላስ ዋን እንጫናለን ማለት ነው ከኪቦርዳችን። ከዛም በኋላ እዚች ጋር መተን ካስተም የምትለው ላይ ክሊክ እናደርግና እዚህ ጋር ምን እናደርጋለን? የመጀመሪያው ፖዚቲቭ ነው ብላችሁ ሰዱ። ከዛም በኋላ ኔጌቲቭ የሆነውን ደግሞ በቀይ እንደጽፍ ለምን እናደርጋለን? ስኩዌር ብራኬት ውስጥ ሬድ እንላለን ማለት ነው። ይኸው ከዛ መልሰን እንዘጋለን። ከዛም በኋላ እዚህ ውስጥ ምን እንላለን ማለት 0.00 አሜን 0.00 ከዛም በኋላ ፐርሰንቴጁን እንደዚህ እናርግና መልሰን ብራኬቷን እንዘጋለን። ከዛም በኋላ እዚህ ጋር መተን ኦኬ ስንለው ምን አድርጎልናል ማለት ነው። በዚህ መልኩ ኔጌቲቭ የነበሩትን በዚህ መልኩ በቀይ ጽፎልናል ማለት ነው። ከዛም በኋላ እዚህ ጋር ምን ቀረም ማለት ነው? ያቺ ድሮፕ ዳውኗን ማስገባት ነው። እሱን ለማድረግ ደግሞ ዳታችን በዚህ መልኩ ሴሌክት እናደርጋለን። ከዛም በኋላ ኮንትሮል ፕላስ ዋን አሁንም በድጋሚ እንጫናለን። ከዛም በኋላ እዚህ ጋር ምን እናደርጋለን መሰላችሁ? ከሰሚኮለን በኋላ ዊንዶ ፕላስ ዶት እንጫናለን። ከርሰራችን እዚህ ያስቀምጠን ማለት ነው። ልክ ዊንዶ ፕላስ ዶት ስንጫን ኢሞጂ በዚህ መልኩ ይመጣልናል። ሲምፕል ጋር እንሂድ። ከዛም በኋላ ጂኦሜትሪክ ሲምፕል የምትለው ጋር እንምጣና የምንፈልጋት የተኛው መሰላችሁ? እቺኛው ድሮፕ ዳውኗን ሴሌክት እናደርጋለን። ከዛም በኋላ የኛው ኤክስ እናደርግና እዚህ ጋር መተን ኦኬ እንላለን። ልክ እኛ ኦኬ ስንለው በዚህ መልኩ ኔጌቲቭ የነበሩትን አስቀምጦልናል ማለት ነው። አሁን ምንድነው የሚቀረው? ከዜሮ በላይ የሆኑትን ደግሞ በአረንጓዴ እንዲጽፍልን እንፈልጋለን። እሱን ለማድረግ ዳታችን በዚህ መልኩ ሴሌክት ማድረግ ይጠበቅብናል። ከዛም በኋላ ወደ ሆም ታብ እንሄዳለን። ሆም ታብ ውስጥ ከገባን በኋላ እዚች ጋር ምን እንላለ? ኮንዲሽናል ፎርማቲንግ እሱ ላይ ክሊክ እናደርጋለን። ከዛም በኋላ ሃይ ላይት ሴል ሩል የሚለውን ግሬተር ዛን የምትለውን ክሊክ እናደርጋለን። አሁን ምንድነው የምናደርገው? እዚህ ጋር ከዜሮ በላይ የሆኑ አይደለ ፖዚቲቮቹ። ከዛ ከለሩ ደግሞ ምን አይነት ነው? ከስተም ፎርማት እንላለን ማለት ነው። ፎንቱ ምንድነው? አውቶማቲክ መሆኑን እንተውና ወዴት? ወደ አረንጓዴ። ከዛም በኋላ ስታይሉን ወደ ቦልዲንግ ቀይሮና እዚህ ጋር መተን ኦኬ በምንልበት ሰዓት ምን ያደርግልናል ማለት ነው? ከዜሮ በላይ የሆኑትን በዚህ መልኩ በደማቁ አረንጓዴ ይጽፍልናል ማለት ነው። ስለዚህ እንዲያርጋችሁ በቀላሉ መንገድ በዚህ ፎርም የነበረውን ዳታ በቀላሉ ወደዚህ አይነት ፎርማት በአንዴ መቀየር ትችላላችሁ ማለት ነው። የቪዲዮ አስተማሪ ሆነው ካገኛችሁት ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እንደዚህ አይነት ትምህርቶችን በነፃ ማግኘት ትችላላችሁ። በሌላ ቪዲዮ እስክንገናኝ ደህና ቆዩልኝ።